ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን በአዶናይና በጆን ዳንኤል መካከል የነበረውን ውጥረት ተባብሶ ቀጥሏል። አዶናይ አዲስ ሪከርድ አሻሽለዋል። የአይሾው ስፒድ አዲስ መረጃ ስለ ኢትዮጵያ አዲስ ሀሳብ ተናግረዋል። እሱንም ወደ እናንተ እናደርሳለን። ስለ ነጻነት ወርቅነህ ቤተሰቦችም አዲስ ነገር አለን፣ በዝርዝር እናቀርበዋለን። የጨለማዋ ንግስት ስለተባለችው አፍሪካዊ ሞዴልም እናወራለን። ሌሎች መረጃዎችም ይኖሩናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው መረጃችን እናልፋለን። ታዋቂውና በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ተከታዮች ያሉት ቲክቶከር አይሾው ስፒድ በቅርቡ ወደ ኢትዮጵያ ያደረገውን ጉዞ ተከትሎ ከታናሽ ወንድሙ ጀማል ጋር ያደረገው ቆይታ እጅግ አነጋጋሪ ሆኗል። ስፒድ ስለ ኢትዮጵያ ያለውን እይታ ሲገልጽ ሀገሪቱ ካሰበው በላይ እጅግ ማራኪና አስገራሚ ሆና እንዳገኛት በደስታ ተናግረዋል። በተለይም የአዲስ አበባን የምሽት ገጽታና የስነ ህንጻ ጥበቧን ሲገልጽ ኢትዮጵያ ልክ የሳይበር አፍሪካ ትመስላለች በማለት አድናቆቱን ገልጿል። እንደ ስፒድ አገላለጽ የሀገሪቱ የምሽት ውበትና ግንባታዎች አፍሪካዊ ይዘታቸው ሳይለቁ የሳይበር ዓለምን የሚመስል የወደፊት ስሜት የሚሰጡ ናቸው ብለዋል። ወንድሙ ጀማልም ነገሩን በአካል ማየት እንደሚፈልግ ገልጿል። ስፒድም ኢትዮጵያን እጅግ ውብ ሀገር መሆኗን በጣም እንዳስገረመው በምሬት አጋርተዋል። የታዋቂ ቲክቶከር ስለ ሀገራችን የሰጠው ይህ ምስክርነት በዓለም አቀፍ ደረጃ ለኢትዮጵያ ቱሪዝም ትልቅ ገጽታን የሚገነባ ነው። የሀገራችን ቀጣይ ግብም እንደዚህ ያሉ ዘመናዊና ማራኪ ግንባታዎችን በማስፋፋት ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም ደረጃ ተመራጭ የመዝናኛና የቴክኖሎጂ ማዕከል ማድረግ ነው። ስፒድ እንዳለው ኢትዮጵያ የእውነትም የሳይበር አፍሪካ መገለጫ እየሆነች ትገኛለች። በቅርቡ ከዚህ ዓለም በሞት የተለዩት የተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች የአርቲስቱን የቀብር ስነ ስርዓት ለማስፈጸምና ቤተሰቡን ለመደገፍ ተከፍቶ የነበረው የገቢ ማሰባሰቢያ ግብ ማሻሻላቸው ታወቀ። መጀመሪያ ላይ በጎፈንድሚ ገጽ ላይ የገቢ ማሰባሰቢያ ግቡ 500,000 የአሜሪካ ዶላር ተደርጎ ተለጥፎ የነበረ ቢሆንም ቤተሰቦቹ አሁን ግቡን ወደ 100,000 ዶላር እንዲቀነስ ማድረጋቸው ታይተዋል። እስካሁን ድረስ ባለው መረጃ መሰረት በደጋፊዎችና በአድናቂዎች አማካኝነት ከ81,000 ዶላር በላይ ተሰብስቧል። ግቡ ዝቅ መደረጉ ቤተሰቡ ካሰበው እቅድ ጋር እንዲቀራረብና ድጋፍ ለማድረግ የሚፈልጉ ወገኖች ይበልጥ እንዲበረታቱ ያደርጋል ተብሎ ይታመናል። የአርቲስቱ ባለቤት ንጹህ ዘር በላይነህ በጎፈንድሚ ገጹ ላይ ባሰፈረችው መልእክት የዚህ ድጋፍ ዋነኛ ዓላማ 3 ትናንሽ ልጆቻቸውን በብቸኝነት ለማሳደግና የወደፊት ህይወታቸውን ለመታደግ መሆኑን ገልጻለች። ንጹህ ዘር ልጆቼ አባታቸውን፣ ጀግናቸውን፣ ትልቅ ደጋፊያቸውን አጥተዋል። እኔ ደግሞ የህይወት አጋሬንና የወደፊት ህይወቴን አብሬው ያቀድኩትን ምርጥ ጓደኛዬን አጥቻለሁ። በሀዘን ላይ ብሆንም ልጆችን ብቻዬን ለማሳደግና በዚህ አስቸጋሪ ወቅት የሚፈልጋቸውን ሁሉ ለማቅረብ የግዴታ የገጠመኝን እውነታ መጋፈጥ አለብኝ ብላለች። ድጋፉን በቀጥታ የሚውልባቸው ነጥቦችን ስትዘረዝርም ለልጆቹ መረጋጋት መፍጠር አሁን አስታውቃለች። በአባታቸው ህልፈት የደረሰባቸውን ስብራት እያከሙ እንዲያድጉ የተረጋጋ የዕለት ተዕለት ኑሮ መፍጠር፣ ነጻነት ለልጆቹ እጅግ ይመኝ የነበረውን ጥራት ያለው ትምህርትና አስተማማኝ የወደፊት ህይወት ማረጋገጥ ነው። በዚህ የሽግግር ወቅት ለቤተሰቡ የሚያስፈልጉ መሰረታዊ ፍላጎቶችን ማሟላት ናቸው ብላለች። ንጹህ ዘር የእናንተ ደግነት በዚህ የሀዘን ወቅት ብቻችንን አለመሆናችንን ያስታውሰናል ስትል ለኢትዮጵያ ህዝብ ያላትን አክብሮትና ምስጋና ገልጻለች። ራሳችን እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ ለአካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ
የቲክቶክ መንደር አነጋጋሪው ፍጥጫ ጆን ዳንኤል እና በጃኒ በከባድ ክስ ተፋጠዋል። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩት የቀድሞ ፍቅረኛሞቹን ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ትላንት ባወጣችው ቪዲዮ በጆን ላይ ያቀረበችው ክስና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆነዋል። ጃኒ ዛሬ ባጋራቸው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ አካልና የስነ ልቦና ጥቃት ወይም አቢዝመንት ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበርንበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷ እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረት ከሳለች። የጆን ዳንኤል ምላሽም ክሱ በወጣ በደቂቃዎች ውስጥ ከ100,000 በላይ ተመልካቾች በታደሙበት የቀጥታ ስርጭት ቀርቦ ክሱን አጣጥሏል። ልጄን ይንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላቅም በማለት በቤተሰቦች ስም ምሏል። ጃኒ ራሷን የሞጉዳት ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ትላንትና ላይቭ አልገባም በማለት በአካውንቷ ላይ መልእክት በማስቀመጥ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ተከታዮቻቸው መሀል የተለያዩ ጥርጣሬዎችና መላምቶችን እንዲፈጥሩ ምክንያት ሆኗል። የኛ አስተያየት የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱም ወገኖች የሚዲያ ስነ ምግባርን መከተልና በሕግ አግባብ መጨረስ እንደሚበጅ እናሳስባለን። በሌላ በኩል ደግሞ አዶናይ በህይወቱ አላስፈላጊ ሰዎች ገብተው እያስጨነቁት ነው ይላሉ ደጋፊዎቹ። አዶናይ ለተወሰነ ጊዜ ከሚዲያ በመራቅ ካላገገመ ላይፉ እየተወሳሰበ ይገኛል። ባለፈው ከ3 ሳምንት በፊት ጋሞ ዞን አርባ ምንጭ ከተማ በነበረው ቆይታ 2 አስጨናቂ ክስተቶችን ያስተናገደው አዶናይ ከ1 ሳምንት በፊት ድጋሚ በሴት ጓደኛው የቀድሞ ፍቅረኛ ጆን ዳንኤል የቲክቶክ አካውንትን እስኪዘጋ ድረስ የሚያደርስ አደጋ ተደቅኖበት ነበር። በዚህ ሳምንትም ሌላኛው መልኩ የቀየረ አደጋ አልቀረለትም። ይኸውም ፍቅረኛው ጃኒ በቀድሞ ፍቅረኛዋ ጆን የቤት ውስጥ ጥቃት ይደርስባት እንደነበር በይፋ ማሳወቋን ተከትሎ የአዶናይ ህይወት በዙሪያው ባሉ አላስፈላጊ ሰዎች ምክንያት እንዲወሳሰብ ሆኗል። በሌላ በኩል ጆን ዳንኤልና አዶናይ በየራሳቸው አቅጣጫ አዳዲስ ስኬቶችን እያስመዘገቡ ነው። ጆን ዳንኤል የዳሊያን ዴንታል ብራንድ አምባሳደር ሆኗል። ዳሊያን ዴንታል ክሊኒክ ጥራት ያለው የዘመናዊ አገልግሎት ተደራሽነት ለማስፋት አዲስ ቅርንጫፍ ማስመረቁን ተከትሎ ነው ጆን ዳንኤል አምባሳደር የሆነው። አዶናይ በብዙ ጥረትና ትጋት 5 ሚሊዮን ተከታዮችን ማፍራትም ችሏል። ይህ ትልቅ ስኬት ቢሆንም አዶናይ ግን እስካሁን ድረስ ምንም አይነት ደስታውን የሚገልጽበት ቪዲዮ አልለቀቀም። ለዚህ ደግሞ ዋነኛው ምክንያት በጃኒና በጆን ዳንኤል መካከል ያለው የፍቅር ግንኙነት ድራማ ሳይሆን አይቀርም ተብሎ ይታመናል። ጃኒ ከአዶናይ ጋር የፍቅር ግንኙነት ከጀመረች በኋላ ከጆን ዳንኤል ጋር በድብቅ ትነጋገር ነበር የሚሉ መረጃዎች እየወጡ ይገኛሉ። አዶናይ ለጃኒ የነበረው እንክብካቤና ፍቅር የሚታወቅ ቢሆንም ይህ አጠቃላይ ሁኔታ ግን የአዶናይን ሀሳብ ሳይሰርቀው አልቀረም። የአዶናይ ከቲክቶክ መንደር ለ24 ሰዓታት መጥፋት ብዙዎች አሳስበዋል። ሰሞኑን የሶሻል ሚዲያው ዓለም በጆን ዳንኤልና በጃኒ የአቢዝ ክስና የአካውንት መዘጋት ወሬ መጥለቅለቁን ነገሩ በጥልቀት ለሚመረምር ሰው ይህ ድራማ እንዲህ የገነነበት ወቅት ትልቅ ጥያቄ ይጭራል ይላሉ አስተያየት ሰጪዎች። በአጠቃላይ ግን በአሁኑ ሰዓት ሀገራችን የአፍሪካ ህብረት ስብሰባን እያስተናገደች ትገኛለች። ከዚህ ባለፈ ለሀገሪቱ የወደፊት እጣ ፈንታ ወሳኝ የሆነው ምርጫ እየተቃረበ ባለበት ወቅት የህዝቡ ቀልብ ወደ ፖለቲካዊና ኢኮኖሚያዊ ጉዳዮች እንዳያዘነብል እንዲህ ያሉ የግል ህይወቶች ትዕይንቶች እንደ ትልቅ ማደንዘዣ እያገለገሉ ይገኛሉ። አጀንዳ የማዘጋጀት ስልትም አንድ ማህበረሰብ ስለምን ማውራት እንዳለበት የሚወስኑት የሚዲያ አውታሮች ናቸው። ህዝቡ ስለ ኑሮ ውድነት፣ ስለ ሰላም ወይም ስለ ምርጫው ፖሊሲዎች ከመከራከር ይልቅ ጃኒ አለቀሰች፣ ጆን መለሰ በሚል ትርክት ውስጥ እንዲጠመድ መደረጉ ለአስተዳደራዊ አካላት ትልቅ የፖለቲካ ትርፍ አለው። ይህ መንግስታዊ ድራማ ሊባል የሚችለው ሁኔታው ትኩረትን ከአበይት አገራዊ ጉዳዮች ወደ ግለሰባዊ ንትርክ ስለሚያሸጋግር ነው ይላሉ ተንታኞቹ። የማህበራዊ ሚዲያ ጫጫታ እንደ መሳሪያ ሁለቱ ግለሰቦች መለያየት እውነት ሊሆን ቢችልም ጉዳዩ እንዲህ ተጋኖ የሳምንቱ ቁልፍ አጀንዳ እንዲሆን የተደረገበት መንገድ ግን የታቀደ ይመስላል። ቲክቶክ አሁን
አሁን ላይ የህዝብ አስተያየት መቀየሪያ ዋነኛ መድረክ ሆኗል። ስለዚህም ትልልቅ አገራዊ ኩነቶች ባሉበት ወቅት እንዲህ ያሉ ክስተቶች እንዲፈነዱ በማድረግ ህዝቡን በስሜት መጥለፍ የተለመደ የዘመናዊ ኮሙኒኬሽን ስልት ነው። ወገን የግለሰቦቹ ጉዳይ የግላቸው ቢሆንም እኛ ግን ለምን አሁን ብለን መጠየቅ ይኖርብናል ይላሉ አስተያየት ሰጪዎች። አገር ግንባታና ፖለቲካዊ ለውጥ በሚወራበት ወቅት በቲክቶክ ድራማ ተደንዝዘን ትልቁን ምስል ወይም ዘ ቢገር ፒክቸር እንዳንረሳ መጠንቀቅ አለብን ይላሉ። ሞዴል ኒያኪም ጋትዌክ በልዩ የቆዳ ቀለሟ ዓለምን ያስደመመችው ደቡብ ሱዳናዊቷ ሞዴል ኒያኪም አሁን ላይ የውበት ተምሳሌት ሆናለች። የጨለማዋ ንግስት በሚል ቅጽል ስም የምትታወቀው ኒያኪም የተወለደችው በኢትዮጵያ ጋምቤላ በሚገኝ የስደተኞች ካምፕ ውስጥ ነበረ። በአንድ ወቅት አንድ የታክሲ ሾፌር ቆዳሽን ብታነጪው ይሻላል ብሏት እንደነበርና እሷ ግን በኩራት ጥቁርነቴ ክብሬ ነው በማለት መልሳለች። የውበት መለከያ ሰባሪ የሆነችው በሞዴሊንግ ዓለም ውስጥ የነበረውን ነጭ ወይም ቀይ መሆን ብቻ ነው ውበት የሚለውን የተሳሳተ አመለካከት በመስበር በሚሊዮኖች የሚቆጠሩ ጥቁር ሴቶች በራሳቸው እንዲተማመኑ ምክንያት የሆነች ሞዴል ናት። ይቺ ሞዴል ለኢትዮጵያውያንም ብዙ ትምህርት የምትሰጥ ሆናለች። ሌላው የአሜሪካው ታዋቂ የራፕ ድምጻዊ ካርዲቢ የሀገሪቱ የኢሚግሬሽንና የጉምሩክ አስከባሪ በደጋፊዎቿ ላይ እርምጃ ለመውሰድ ቢሞክር በመቃወም እርምጃ እወስዳለሁ ማለቷን ተከትሎ ከሀገር ውስጥ ደህንነት ሚኒስቴር ጋር ከፍተኛ የቃላት ምልልስ ገብታለች። በካሊፎርኒያ ሊትል ሚስ ድራማ የተሰኘውን የሙዚቃ ጉዞዋን የጀመረችው የ33 ዓመቷ ካርዲቢ በመድረክ ላይ ሆና ለደጋፊዎቿ ባስተላለፈችው መልእክት አይስ እዚህ ከመጣ አንለቃቸውም፣ ደጋፊዎችም እንዲወስዱ አልፈቅድም ስትል በቪዲዮ የተደገፈ ማስጠንቀቂያ ሰጥታለች። ንግግሯ በማህበራዊ ሚዲያ ላይ በፍጥነት መነጋገሪያ ሆኗል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር በኤክስ ገጹ በሰጠው ምላሽ የካርዲቢን ያለፈ ታሪክ በመጥቀስ ወኪሎቻችን አደንዛዥ እስካልዘረፈች ድረስ ይህ ከቀድሞ ባህሪዋ የተሻለ መሻሻል እንደሆነ እንቆጥረዋለን ሲል አጣጥሏታል። ካርዲቢም ለዚህ ምላሽ ዝምታን አልመረጠችም። ስለ አደንዛዥ እጽ የምናወራ ከሆነ ስለ ጄፍሪ ኤፕስታይን ፋይልና ለአካለ መጠን ያልደረሱ ልጃገረዶችን አደንዝዘው ስለደፈሩት ጓደኞቹ ለምን አታወሩም ስትል በቁጣ መልሳለች። ይህ ውዝግብ የተነሳው የካሊፎርኒያ ቤርክሌይ ዩኒቨርሲቲ የዲፖርቴሽን ዳታ ፕሮጀክት አዲስ መረጃ ይፋ ባደረገበት ወቅት ነው። ፕሬዚዳንት ትራምፕ ለሁለተኛ ጊዜ ስልጣን ከያዙት ከጥር 20 2017 ዓ.ም እስከ ጥቅምት 15 2025 ዓ.ም ባለው ጊዜ ውስጥ ወደ 220 ሺህ የሚጠጉ ሰዎች በኢሚግሬሽን ታስረዋል። ከታሰሩት ውስጥ ሲሶ ወይም 1/3ኛው ምንም አይነት የወንጀል ሪከርድ የሌላቸው መሆናቸው በመረጃው ተመልክተዋል። ካርዲቢ በአሁኑ ወቅት አይ አም ዘ ድራማ የተሰኘውን አዲስ አልበሟን ለማስተዋወቅ በልዩ ልዩ የአሜሪካ ከተሞች የሙዚቃ ኮንሰርቷን እያቀረበች ሲሆን ጉብኝቷ በሚያዝያ ወር በአትላንታ ይጠናቀቃል ተብሎ ይታሰባል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ ማድረግ እንዳትረሱ። መልካም ጊዜ